የኢትዮጵያ የጤና ባለሙያዎች ዛሬ አንዳንድ አካባቢዎች የሥራ ማቆም አድማ ሲመቱ፣ ሌሎች አካባቢዎች ደግሞ ስራቸውን ቀጥለው ውለዋል። የጤና ባለሙያዎቹ ከዚህ ቀደም ያቀረቡት የደሞዝና የጥቅማ ጥቅም ጭማሪ መልስ ባለማግኘቱ ዛሬ አድማ እንደሚመቱ በተለያየ ጊዜ ሲያስታውቁ ነበረ። ዛሬ አንዳንድ አካባቢዎች ከድንገተኛ፣ ከጽኑ ህሙማን፣ ከጨቅላ ሕፃናትና ከማዋላጃ ክፍል አገልግሎቶች በስተቀር ስራ የማቆም አድማ የጀመሩ የጤና ባለሙያዎች መኖራቸውን አስታውቀዋል። በአንጻሩም እስርና ማስፈራራት አሁንም ከመንግስት አካላት ጋር ያልተቋጨ ንግግሮች በመኖራቸው መደበኛ ስራ ሳይስተጓጎል ጥያቄው እንደቀጠለ መሆኑን የሚናገሩም አሉ። ሰለሞን ሙጬ ከአዲስ አበባ ዝርዝር ዘገባ ልኮልናል። የሀገሪቱ ግዙፉ የጤና ተቋም ጥቁር አንበሳ ሆስፒታል እንዴት ዋለ የሚለውን ጠይቀናል። ጥቁር አንበሳ ነው ያለው። መደበኛ እንቅስቃሴ ነው ያለው። ከበፊቱ የተለየ እንቅስቃሴ የለም። ሌላኛው እድሜ ጠገብ አንጋፋ ሆስፒታል የካቲት 12 ላይ ማስፈራራትና ማዋከብ መኖሩን አንድ የላቦራቶሪ ባለሙያ ሁኔታውን እንዲህ ጠቅሰውታል። ጥያቄ እንዳያነሱ የማስፈራራት ነገር ነው ያለው። እነሱ ስራቸው የተወሰነ ህዝቡ ተከዝዟል። ባለሙያው አማራ ክልል ደሴ ከተማ በሚገኘው ቦሩ አጠቃላይ ሆስፒታል ትናንት ታስረው ከነበሩ ባለሙያዎች ፈቱ መኖራቸውን የገለጹ አንድ የጤና ባለሙያ አስተያየታቸውን እንዲህ ገልጸዋል። ከታሰሩት ውስጥ አብዛኞቹ ተለቀዋል። አንድ ሶስት ሰዎች ናቸው። 3 ሐኪሞች መሰለኝ የሚቀሩት። ጊዜ የሚሰጡ በሽታዎች ያሉበት ሁኔታ መሰለኝ። እነሱ ነገር ነው የሚዘጋም ከተዘጋ አሁን ይህ ድንገተኛ የጽኑ ህሙማን ምናምን ማዋለጃ የህፃናት ምናምን እንደዛ አይዘጋም። እዚህን ያህል እንትን ያለ ነገር እኮ የለውም። ባይዘ ማለት የጠነከረ እንትን ያለ ይመስለኝ እና ሁሉም ሰው ዛሬ ድንገተኛውንም ሁሉም ዘግቶ አይወጣም። ከ9 በኋላ ምናምን የተባለው የትግራይ የጤና ባለሙያዎች ማህበር ፕሬዝዳንት ዶክተር ፍስሐ አሸብር በክልሉ ይህ የተባለው አድማ ዛሬ አለመደረጉን ገልጸዋል። የተነሳውን ጥያቄ ግን በሙሉ እንደግፈዋለን በማለት ጥያቄያቸው ከዚህም አልፎ በጦርነቱ ወቅት ያልተከፈለ የ17 ወራት ደሞዝን እንደሚጨምርም ተናግረዋል። እኛም በሙሉ እንደግፈዋለን። የነገረው ከክልሉ ፕሬዚደንት ቆጥራለን፣ እሱ ላይ እንወያያለን። የትኛው ይፈታል የትኛው አይፈታም፣ ፌደራል ላይ ክልል ላይ የሚል በአጭር በረዥም ጊዜ የሚል ነገር እናደርጋለን ተብሎ ለነገ ተይዘዋል ቆጠሮ። የኢትዮጵያ የጤና ባለሙያዎች ማህበር ምክትል ፕሬዝዳንት መሰለ ባታን ባለሙያዎቹ ለዛሬ የያዙት እቅድና መሬት ላይ ያለው እውነታ ምን እንደሆነ ማብራሪያ ጠይቀናቸዋል። በሶሻል ሚዲያ እንደጀመሩ ነው የሚሉት። ያው ጤና ባለሙያዎች ደግሞ በተለያየ ቦታ እየታፈኑ እየታገቱ ስለሆነ ትክክለኛ መረጃ የሚጠየቅ ነገር ነው። እርግጥ ከጠዋት ጀምሮ እስካሁን እንደዚህ አይነት መረጃዎችን ያልደረሱኝም፣ በሌላ ነገሮችን ቢዚ ስለነበርኩኝ ማለት ነው። ሴኩሪቲ ኢሹዎችም ስለነበሩብኝ የተነሳው የዳቦ ያሉት ጥያቄ ግን ትክክለኛ ጥያቄ ነው ብለዋል ምክትል ፕሬዝዳንቱ። ጤና ባለሙያዎች ናቸው በራሳቸው ጊዜ አድማውን እንመታለን እያሉ ሲያስተዋውቁ ነበር። እንደ ማህበርኛ በማዕተብ የተደገፈ ያስተዋወቅነው ነገር የለም። ነገር ግን የጤና ባለሙያውን ጥያቄ የዳቦ ጥያቄ ትክክለኛ ጥያቄ ነው ብለን እኛ ማሳሰቢያ ሰጥተናል። በአዲስ አበባ አንድ የጤና ተቋም ውስጥ የሚያገለግል ሌላ የጤና መኮንን ደግሞ ያነሳነው የመኖርና ያለመኖር ጥያቄ ብቻ ነው ሲሉ ለዶይቼ ቬለ ገልጸዋል። የሰራተኛው ጥያቄ የደሞዝ ጥያቄ ነው። ሌላ ምንም አይነት ጥያቄ የለውም። ከፖለቲካ ጋር የተገናኘ አይደለም። የመኖርና ያለመኖር ጥያቄ ብቻ ነው። አምነስቲ ኢንተርናሽናል የኢትዮጵያ መንግስት የጤና ባለሙያዎች ማህበር ፕሬዝዳንት አቶ ዮናታን ዳኘውንና ሌሎች በእስር ላይ የሚገኙ ሰዎችን በአስቸኳይ እንዲፈታ ጠይቋል። የማህበሩ ምክትል ፕሬዝዳንት መለሰ ባታ ባልደረባቸው አሁንም እስር ላይ መሆናቸውን አረጋግጠዋል። ትላንትና መረጃ ደረሰኝ አስገድደውት ይቅርታ ጠይቆ እንዲወጣ እየተደራደሩ እንደነበር ነው የተነገረኝ ነገር እና እስካሁን አልወጣም ነው እስር ቤት። በዚህ ጉዳይ ላይ የጤና ሚኒስቴር ምላሽ እንዲሰጥ ብርቱ ጥረት አድርገናል። የሚኒስቴሩ የህዝብ ግንኙነት ኃላፊ ዶክተር ተገኔ ረጋሳ ምላሽ ሊሰጡን አልቻሉም። ሚኒስትሯ መቅደስ ዳባ ለብሔራዊ ቴሌቪዥን ጣቢያ በሰጡት ማብራሪያ ግን የ2018ን በጀት ከፍ ለማድረግ በሂደት ላይ እንደሆኑ ገልጸዋል። ምንም እንኳን ለጤና ባለሙያዎች ጥያቄ የሰጡት ቀጥተኛ ምላሽ ባይሆንም በዘርፉ የሚያስፈልገውን በጀት ከወቅታዊ ነባራዊ ሁኔታ አንጻር ደግሞ ከፍ ያለ በጀት በምን መልክ ያስፈልገዋል በሚል እንደሚታወቀው 2018 በጀታችንን እየሰራን ነው። ኢትዮጵያ ውስጥ ከዲፕሎማ ጀምሮ የላቀ ብቃት እስካላቸው ስፔሻላይዝድ የሚል ደረጃ የተማሩት ድረስ እስከ 400,000 የጤና ባለሙያዎች መኖራቸውን አቶ መለሰ ገልጸውልናል። ለዲ ደብልዩ ሰለሞን ሙጬ ነኝ።